ሰላም አለይኩም እንደምን አረፈዳችሁ እናንተ ማስተር አብነት አሞታል የሚባለው የሶሻል ሚዲያ ወሬ ያን ያክል እውነት አልመሰለኝም ነበር። በራሱ አንደበት እንዳመመው ቪዲዮ ሰርቶ አይቼ አየሁኝ። ያ ረቢ አላህ ያድነው። ነብያችን አለይሂ ሰላቱ ወሰለም በምድር ላሉት እዘኑ የሰማይ አምላክ እንዲያዝንላችሁ እንዳሉት ሁሉ በምድር ላይ ላሉት ለኔ ቢጤ ድሆች እንዳበላ እንዳዘነ የሰማይ አምላክ እንዲያዝንለት ምኞቴ ነው። እንደዚሁም ነብያችን አለይሂ ሰላቱ ወሰለም ህይወት ላለው ፍጥረት ሁሉ ያዘነ በአላህ ዘንድ ስራው የተወደደ ነው ተብሏል። ኦኬ ህይወት ያለው እንስሳም ይሁን ሰው የተራበን የተጠማን ያበላ ያጠጣ ይህ ስራው አላህ ዘንድ የተወደደ ነው ብሏል። የኔ ቢጤዶችን በማብላቱ በማጠጣቱ ይህን ስራውን ያየ አምላክ በቃ የጤና ልብስ ያልብሰው። አስባችሁታል? አንድ ሰው በወጣትነት ዘመኑ መታመም ለዛው የሚያስጨንቅ መታመም በጣም ነው የሚያሳዝነው። ወጣትነትን የምታጣጥምበት የኔ ቢጤዶችን የተራቡትን የተጠሙትን የምታበላበት የምታጠጣበት ረጅም እድሜ ከጤና ጋር አላህ እንዲሰጥህ ምኞታችን ነው። ሶሻል ሚዲያ ላይ ለተለያየ አላማ ብንውልም እንደዚህ አይነት አስደንጋጭ ነገር ሲኖር አንድ ሆነን መልካም ምኞት በመመኘት አንድ ሰው ከተቸገረበት የጤናም ሆነ የገንዘብ ችግር እንዲወጣ መተጋገዝ መረባረብ አለብን። ለህክምና ሚሆን ጎፈንድሚ ተከፍቷል ብሏል። በዚህ ዙሪያ ግንዛቤው ያላችሁ መርዳት የምትፈልጉ ጎፈንድሚውን ፈልጋችሁ ሸር በማድረግ ገንዘብ አሰባስባችሁ ጥሩ ህክምና አግኝቶ ድኖ የኔ ቢጤ የተጠሙና የተራቡ ወደሚያበላበት ወደሚያጠጣበት ሜዳ እንዲመለስ ሁላችንም እንረባረብ ለማለት ነው። አላህ ያድነ። በቃ የጤና ልብስ ያልበሰህ ነው ምለው ሌላ ምን እላለሁ? ሽንቱን ሲሸና እንደ ሴቶች ቁጭ ቁጥጥ ብሎ እንደሚሸና ታውቃላችሁ? አዎ፣ የእስልምናው ነቢይ መሐመድ ሽንቱን ሲሸና እንደ ሴት ነው የሚሸናው። የጴንጤ ጭንቅላት ሲከፈት ከሽንት ውጭ ምንም ነገር ሊገኝበት አይችልም። መግቢያ ላይ አንዱ ጴንጤ እንደሰማችሁት ኢየሱስን ከሂሳብ ሳያስገባ ስለ ሽንት መሽናት እያወራ ነበረ። ሲቀጥልም ከመጽሐፍ ቅዱስ የሽንት አሽናን መስፈርት አላስቀመጠም። ለማንኛውም ሁላችሁም እንደምታውቁት ኢየሱስ ክርስቶስ አለባበሱ እንደዚህ ነው። ለመሆኑ ኢየሱስ እንዴት አድርጎ ነው ሽንቱን የሚሸናው ነው? አይ ኢየሱስ ፈጣሪ ነው አይሸናም የሚል ካለ መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ ነው አይሸናም የሚል አንዳች አስተምሮ የለም። እንደውም በቀጥታ ኢየሱስ የማርያምን ማህፀን የከፈተ ወንድ ልጅ የተገረዘ እንደሆነ ነው የሚያስተምረው። የሉቃስ ወንጌል ምዕራፍ 2 ከ21 እስከ 24 ማንበብ ትችላላችሁ። መጽሐፍ ቅዱስ በግልጽ እንደሚያስነብበው ከሆነ ኢየሱስ አይሁዳዊ እንደሆነና መጽሐፍ ቅዱስ ላይ ያለው ፈጣሪ ኢየሱስን ከአይሁድ ወገን ማለትም ከአይሁዳውያን ወንድሞች መካከል እንደመረጠው እንደቀባው ያስነብባል። ጳውሎስ ለቆሮንቶሶች በላከው ደብዳቤ ላይ ኢየሱስ እንደማንኛውም ወንድ የእግዚአብሔር ምሳሌና ክብር እንደሆነ አስተምሯል። በመሆኑም ኢየሱስ ክርስቶስ እንደማንኛውም ወንድ የሚሸና፣ የሚበላ፣ የሚጠጣ፣ የሚጸዳዳ እንዲሁም የወንድ ዘር ፈሳሽ የስፐርም ሴል የሚያመነጭ ሰው መሆኑን እንረዳለን። በነገራችን ላይ መብላት፣ መጠጣት፣ መጸዳዳት፣ መሽናት የወንድ ዘር ፈሳሽ ስፐርም ነውር ሆኖ አይደለም። ነገር ግን ካፊሮች ጭንቅላታቸው ስለማያስብ ይህንን የተፈጥሮ ፈጣሪ የሰጠንን እንደ ነውር ያመጣሉ። ይህ የእግዚአብሔር ጸጋ ነው። መብላት፣ መጠጣት፣ መሽናት የወንድ ዘር ፈሳሽ ስፐርም የእግዚአብሔር ጸጋ መሆኑን እያስተማርናችሁ ነው። ዛሬም ግን አትቀየሩም፣ መቼም አትቀየሩም። እንግዲህ ኢየሱስ ይጸዳዳል ወይም ይሸናል ወይም የወንድ ዘር ፈሳሽ ስፐርም አለበትና አላመልከውም ፈጣሪ አይደለም አትሉም። ሲጀምር ኢየሱስ ፈጣሪ ስለመሆኑ ያስተማረ አንዳች ሐዋርያ የለም። ኢየሱስ ክርስቶስን ያመለከ ሐዋርያ አሳዩን። ፈጣሪ ነው እግዚአብሔር ወልድ ነው ብሎ የሰበከ ሐዋርያ አሳዩን ብንላችሁ ማሳየት አቅቷችሁ ዛሬም ጭንቅላታችሁ በሽንት የተሞላ ነው። እስኪ ተለወጡ። በ21ኛው ክፍለ ዘመን እኔ እኮ ግርም ይለኛል። እናንተ ባትሸኑ ጤናችሁ ታወከ እኮ ነው የሚባለው። ይህም ብቻም ሳይሆን ህፃናት የእግዚአብሔር ጸጋ ነው ይላሉ። ህፃናት ይወዳሉ አይደል? ህፃናት ከወደዳችሁ ህፃናቶቹ ከመገኘታቸው በፊት ህፃናቶቹ እንዲገኙ አንድ ምክንያት አለ። እሱ ምንድነው? የወንድ ዘር ፈሳሽ። እንዴት ነው የወንድ ዘር ፈሳሽን አንድ ሰው ለኖር የሚያመጣው? በዚሁ አጋጣሚ እንደ ጤና አስተምሮ እንደ ሳይንስ እንደ ጤና አስተምሮ አንድ ወንድ ማንኛውም ወንድ ማለት ነው ኢየሱስን ጨምሮ ሆም ብሎ ወይም አውቆ ከሚስቱ ጋር ጾታዊ ግንኙነት አድርጎ ወይም ታሞ ወይም በሙቀት ምክንያት የወንድ ዘር ፈሳሽ ከሰውነቱ ሊወጣ ይችላል። የወንድ ዘር ፈሳሽ ከሰውነቱ የወጣ ማንኛውም ሰው እንደ ኦሪት ዘሌዋውያን ልብሱን ቢነካበት መታጠብ አለበት። ስለዚህ ይህ የኦሪት ዘሌዋውያን አስተምሮ ኢየሱስ ክርስቶስንም ያካትታል።
ሰላም አለይኩም እንደምን አረፈዳችሁ። ይሄንን ቪዲዮ የምሰራው ለሴትዮቱ አይደለም ማለትም ቪዲዮን የሰራችው አይ ቲንክ ስሟ ሙና ይመስለኛል ካልተሳሳትኩኝ። እሷ የሰራችው ቪዲዮ ስር ጴንጦች በጣም ስለተንጫጩ ነው ይሄንን ቪዲዮ የምሰራው። ኮሜንት ላይ በዚች ሴትዮ ኮሜንት ስር ጴንጦች እንደሌሊት ፈስ ነው የቀበጡት። ለምሳሌ አንዱ ሰው ሁሉ ኢየሱስን በውስጡ ያመልካል ለካ አላለም። ፓስተሮቻችሁን ሳይቀር ኢየሱስን አምልኩ የሚል የወንጌል አስተምሮ ወይም ኢየሱስ ክርስቶስን ያመለከ ሐዋርያ ወይም ጴጥሮስና ጳውሎስ ኢየሱስን አምልኩ ብለው ሰብከዋል ብለን ጠይቀናቸው ደንግጠው ዝም ብለዋል። ወንጌል ላይ መጽሐፍ ቅዱስ ላይ ኢየሱስን አምልኩ የሚል አስተምሮ የለም። ስለዚህ ጴንጤውና ሌላው ማህበረሰብ ኢየሱስን የሚያመልከው በእልክ ቄስና መነኩሴን ተከትሎ እንጂ መጽሐፍ ቅዱስ ላይ ኢየሱስን አምልኩ የሚል የለም። ሲጀመር ኢየሱስ ክርስቶስ እሱ ራሱ የሚያመልክ ነው። መረጃ ላሳያችሁ ከመጽሐፍ ቅዱስ ዕብራውያን 5:7 ላይ ኢየሱስ ክርስቶስ ጸሎትን እንደጸለየና ፈጣሪም የኢየሱስ ክርስቶስን መፍራትና ጸሎት እንደሰማው ተቀምጧል። ኢየሱስ ክርስቶስ እግዚአብሔርን የሚፈራ ወደ እግዚአብሔር የሚጸልይ ሰው እንደሆነ መጽሐፍ ቅዱሳቸው ይናገራል። ታዲያ ምኑ ነው የሚመለከው? ፈሪ ሰው እንዴት ይመለካል? ፈጣሪ ሆይ ድረስልኝ የሚል ሰው እንዴት ይመለካል? እዚህ ጋር በቢጫ ያሉትን ሙሉ ማንበብ ትችላላችሁ። ኢየሱስ ክርስቶስ እንደሚጸልይ ፈጣሪ ሆይ ድረስልኝ እንደሚል ፈጣሪ መላእክት ልኮ እንደሚያስጠብቀው ተቀምጧል። እንደዚሁ ማቴዎስ 26:39 ላይ አለላችሁ። የምድርና የሰማይን ጌታ ኢየሱስ ክርስቶስ እንደሚያመሰግን በማቴዎስ ወንጌል 11:25 ላይ ተቀምጦላችኋል። ስለዚህ ምድርና ሰማይን ጌታ እያመሰገነ እያመለከ ኢየሱስ እንዴት ነው ኢየሱስ የሚመለከው? የጴንጤዎች ኮሜንት ላይ ተመልሻለሁ። ሁሉም ሰው ጴንጤ መሆን ይፈልጋል ሼም ይዞት ነው እንጂ አላሉ። ማስባችሁታል? አንዲት ሴት የጴንጤ ሙዚቃ ስላዳመጠች ሁሉም ሰው ጴንጤ መሆን ይፈልጋል ብሎ እንደዚህ አይነት የውሸት ምኞት መመኘት በጣም ነው የሚያስቀው። በነገራችን ላይ ሴትዮዋ ስታዳመጠው የነበረው ሙዚቃ ላይ ጌታ ምናምን ሲል የነበረው ኢየሱስን ነው። ኢየሱስ ጸሎት አይሰማም። ኢየሱስ የልብን አያውቅም። ኢየሱስ የልብን አይመረምርም። የልብን የሚያውቅ የኢየሱስ ፈጣሪ ነው። ልብን የሚመረምር የሚሰማ ልትጠጉበት የምትችሉ የኢየሱስ ፈጣሪ እንጂ ኢየሱስ አይደለም። ኢየሱስ ራሱ ፈጣሪን የሚፈራ ፈርቶ ፈጣሪውን ራሱ እንዲያድነው የሚለምን ሰው ነው። እኔ እኮ ግርም ነው የሚለኝ። ካሁን በኋላ የጴንጤ ሙዚቃ በሚል ነው የምናዳምጠው። እንግዲህ እኛ ሀገር ተለምዷል እንደዚህ ደካማ ሰዎች በአካዳሚካሊ ማቹርድ ያልሆኑ አይኪዋቸው ትንሽ ጠንከር ያላሉ ሰዎች በቃ ዝም ብለው እምቡር ብለው የጴንጤ ሙዚቃ ሊያዳምጡ ይችላሉ። ይህ ብሎ ማለት ጴንጤ ትክክለኛ ሃይማኖት ነው ማለት አይደለም። በነገራችን ላይ ጴንጤ በጣም ደካማ ሃይማኖት ከመሆኑ የተነሳ በሙዚቃ መሳሪያ ነው የሚደበቀው። ኦኬ፣ የአንድ ሃይማኖት እውነተኝነት በሙዚቃ መሳሪያ አይደለም የሚገለጠው። ኦኬ፣ በነብያት ዘመን የሙዚቃ መሳሪያ አልነበረም። ኢየሱስ ክርስቶስ ፈጣሪን ሲያመሰግን ፈጣሪን ሲለምን ፈጣሪ ሆይ ድረስልኝ ሲል የሙዚቃ መሳሪያ ተጠቅሞ አልነበረም። ስለዚህ ነብያት እውነተኛ አማኞች ጻድቃኖች እና ኢየሱስ ሐዋርያት ነብያት በሙሉ ሙዚቃ መሳሪያ ተጠቅመው አይደለም ለአምላካቸው የልባቸውን ሲናገሩ የነበረው። ስለዚህ ይሄ ሞኝነት ነው፣ ስሜታዊነት ነው። የሰው ልጅ ራሱን ከስሜታዊነት መቆጣጠር ሳይችል ሲቀር ነው እንደዚህ አይነት ሞኝነት ውስጥ የሚገባው። እንደዚሁም ሁሉም ሰው ተደብቆ የፕሮቴስታንት መዝሙር ይሰማል አላሉ። የፕሮቴስታንት ሙዚቃ የጴንጤ ሙዚቃ በሚል ነው የምንግባባው። እንደነገርኳችሁ በአማኞች ዘመን የሙዚቃ መሳሪያ ጊታር ምናምን አልነበረም። በነገራችን ላይ የፕሮቴስታንት ሃይማኖት ጊታር ባይኖር ድህነት መሀይምነት ባይኖር ይህ ሃይማኖት ዋጋ የሌለው ሃይማኖት ነው። በራሳቸው መቆም የሚችሉ ያደጉ ሀገራት ጋር ብትሄዱ በሙዚቃ በጴንጤ ሙዚቃም ሆነ በገንዘብ አታታልሉትም። አፍሪካ ላይ ኢትዮጵያ ላይ ግን ማህበረሰቡ ከስሜታውነት ያልወጣ በአካዳሚካሊ ማቹርድ ያልሆነ ማህበረሰብ ስለሆነ በትንሽ ነገር በጊታር ይሸወዳል፣ በትንሽ በዳቦ ነገር ይሸወዳል። አንዱ ጴንጤ ባፍ በጅዶ ሲለው ይሸወዳል። ይሄኛው ኮሜንት ሁሉም ሰው ጴንጤ መሆን ይፈልጋል ሼም ይዞት ነው እንጂ አላለችም። አስባችሁታል? የመሐላ አገር ሰው የሰሜን ሰው ጴንጤ አይሆንም ማቹርድ የሆነ የሰሜን ሰው ማለት ነው። ጴንጤ ሆኖ ሲመናጀር ሲጃጃል የምናየው የደቡብ ሰው ነው። በቃ ጴንጤነት የሚመጥነው ለደቡብ ነው እንጂ ለተማራ አካዳሚክ ለሆነ ሰው ፕሮቴስታንት ጴንጤቆስጣሊዝም በጭራሽ ኢቭን ክብርን የሚነካ ነገር ነው። በነገራችን ላይ እንደዚህ አይነት መጃጃል የሰው ልጅ አምልኮም በዚህ አይነት ነገር አይደለም የሚገልጸው። በሙዚቃ መሳሪያ አምልኮ አይገለጥም። አምልኮ ለአምላክ ያለንን ፍቅር መግለጥ ነው። ለአምላክ ያለንን ፍቅር በቃ ዘመን ባመጣሽ ሙዚቃ መሳሪያ አይደለም። ይሄ ያሳፍራል። እንደውም የፕሮቴስታንትን ሃይማኖት ወንተኛ ለማስመሰል የሙዚቃ መሳሪያ መጠቀማችሁ ሃይማኖቱ ምን ያክል ደካማ እንደሆነ የሚያሳይ ነው። ይሄን ማወቅ አለባችሁ ጴንጦች።
ከድግድግ ጨለማ ወደሚደነቅ ብርሃን ለምትሉ ምስኪን ኦርቶዶክሶች የኦርቶዶክስ በዚህ ሰዓት ጨለማ የተደፋባት ቤተክርስቲያናት እንኳን ብርሃን ልትሆን ማለት ነው። ኦርቶዶክስ በዚህ ሰዓት ያላት የተረፋት ነገር ከበሮና ነጠላ ጧፍ ማብራት ነው እንጂ የኦርቶዶክስ ዶክትሪን በወንጌል ሽታው እንኳን የለም። በኦርቶዶክስ ዶክትሪን ስላሴ ኢየሱስ ፈጣሪ ነው፣ ማርያም ፈጣሪ እናት ናት የሚሉትን ፍልስፍናዎች ከብብታቸው ያመጡ ቄሶችና መነኩሴዎች ሞተዋል። ወንጌል ደግሞ አልሞተም። በወንጌል አስተምሮ ስላሴ የሚባል ሽታውም ምሳቦቱም አስተምሮቱም የለም። በወንጌል አስተምሮ ኢየሱስ ፈጣሪ አይደለም። በወንጌል አስተምሮ ማርያም የፈጣሪ እናት አይደለችም። በወንጌል አስተምሮ የኢየሱስ ክርስቶስ ሐዋርያቶች እነ ጴጥሮስና እነ ጳውሎስ በኢየሱስ ክርስቶስ ፈጣሪነት አያምኑም። ኢየሱስ ፈጣሪ ነው አምልኩ ብለው አልሰበኩም። ማርያም የፈጣሪ እናት ናት ብለው አያምኑም፣ አልሰበኩም። ቤተክርስቲያናችሁ የኦርቶዶክስ ቤተክርስቲያንና የኦርቶዶክስ እህታማች ቤተክርስቲያን ካቶሊክና ፕሮቴስታንትን ጨምሮ በዚህ ሰዓት ጨለማ የተደፋባቸው ቤተክርስቲያናት ናቸው። ኦኬ ኢየሱስ ፈጣሪ ነው የሚል የትኛውም የክርስቲያን አንጃ ግራንጃ ጨለማ የተደፋበት ቤተክርስቲያን ነው። ምንም የሚያድናችሁ ነገር የለም። ምክንያቱም በወንጌል ስለማትታወቁ ማለት ነው። ይሄንን ላስታውስሽ ብዬ ነው ይሄን ቪዲዮ የሰራሁት። መሲ አንድ እድል ዛሬ ማለሽ ኢየሱስ ጌታ እንደሆነ በልብሽ ብታምኚ ባፈሽ ብትመሰክሪ ብሎኛል አንድ ወገናችን ኮሜንት ላይ። መጽሐፍ ቅዱስ ላይ አዲስ ኪዳን የሐዋርያት ሥራ 2:36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስን ማደረገው ይላል። በተጨማሪም የሐዋርያት ሥራ 13:23 ላይ እግዚአብሔር ኢየሱስን መድኃኒት አድርጎ አመጣው ይላል። ኢየሱስ የለም ነበረ፣ ከሌለበት ነው የመጣው። እንዲሁም በሐዋርያት ሥራ 5:31 ላይ እግዚአብሔር ኢየሱስን ራስ አድርጎ ሾሞ ይላል። መጽሐፍ ቅዱስ ላይ የኢየሱስ ክርስቶስነት፣ የኢየሱስ ጌትነት፣ የኢየሱስ ራስነት በሹመት የተገኘ ነው። እንግዲህ መጽሐፍ ቅዱስ ላይ ፈጣሪም ጌታ ተብሏል፣ ሰዎችም ጌታ ተብሏል። ሰዎች ጌታ የተባሉበት ምንድነው? መሪነት ነው። መሪነት ስለሚሰጣቸው ነው። ኢየሱስ ክርስቶስ የአዲስ ኪዳን መሪ እንደሆነ በልቤም አምናለሁኝ፣ በአፌም እመሰክራለሁኝ። ነገር ግን የሚመለክ መለኮት ፈጣሪ አይደለም። ለዚህም ነው ሐዋርያት ኢየሱስን እግዚአብሔር ብለው ያልጠሩት። ለዚህም ነው ሐዋርያት ኢየሱስን ያላመለኩት። አይ ሐዋርያት ኢየሱስን አምልከውታል፣ እግዚአብሔር ነው ብለው ሰብከዋል፣ ኢየሱስን አምልኩት መለኮት ነው ብለው ሰብከዋል የሚል መረጃ ማሳየት ይቻላል እንጂ እኛ ሙስሊሞች ኢየሱስ ክርስቶስ ከፈጣሪ ነብይነትን፣ አገልጋይነትን፣ ክህነትን እንዳገኘ እናምናለን፣ እንመሰክራለን። ጌታ ብሎ ማለት መሪ አለቃ እንጂ ጌታ ብሎ ማለት ዓለምን የፈጠረ የሚመለክ ማለት አይደለም። ኦኬ እኛ ኢየሱስን ብቻም ሳይሆን ነብያትን አብርሃም ጌታ ነው፣ ሙሴ ጌታ ነው፣ ነብዩ መሐመድ አለይሂ ሰላቱ ወሰለም ጌታ ናቸው፣ ኢየሱስም ጌታ ነው። ይህ ብሎ ማለት ጌታ የሚለው ቃል መሪነትን የሚያሳይ እንጂ ፈጣሪ ማለት አይደለም። እኛ በሀገራችን ለምሳሌ የሰሜን ህዝብ የሴሜቲክ ህዝብ ምናልባትም በኩሽም ሊኖር ይችላል። ጌታ ብለን እንጠራለን አንድን ባላባት ወይም አንድን ባለጸጋ ወይም አንድን አሳዳሪ። እንደ መጽሐፍ ቅዱስ አስተምሮት አንድ ወንድ ለሚስቱ ራሱ ጌታ ነው፣ በቤቱ የቤቱ መሪ ነዋ። ስለዚህ መጽሐፍ ቅዱስን ቋንቋ ጠንቀቃችሁ ባለማወቃችሁ ነው ኢየሱስ ጌታ ነው በሉ ምናምን የምትሉት። እናንተ ቋንቋ መማር ይጠበቅባችኋል ገና። የሚገርምሽ ነገር ይሄ ስላሴ የሚለው አስተምር ራሱ የመጣው ቄሶች ናቸው ያመጡት እንጂ መጽሐፍ ቅዱስ ላይ አንድም ሶስትም የሚል የለም። መጽሐፍ ቅዱስ ላይ ኢየሱስን አምልኩ የሚል የለም። መጽሐፍ ቅዱስ ላይ ኢየሱስ ጸሎት አይሰማም። ይገርምሻል። መጽሐፍ ቅዱስ ላይ ኢየሱስ እንደኔ እንዳንቺ አንድ አማኝ ነው፣ አንድ የሃይማኖት ሰባኪ ነው፣ ነብይ ነው፣ አንድ አይሁዳዊ ነው። እንደዚህ ይላል። የሐዋርያ ሥራ ላይ ምንድነው የሚለው? ጌታችን አይሁዳዊ አይደለምን ይላል። ጌታ ብሎ ማለት አለቃ ማለት ነው። የመምህርነት ማዕረግ ያገኘ ማለት ነው። ኦኬ አምላክ ነብያትን ጌታ ያደርጋል። ቁርአንም ላይ አምላካችን አላህ Subhanahu Wa Ta'ala ነብያትን ጌታ እንደሚያደርግ ተቀምጧል። ለምሳሌ ያክል መጥምቁ ዮሐንስ ጌታ የተደረገ ነው። ዘፍጥረት ላይ አምላክ ነብዩ ዮሴፍን ጌታና መድኃኒት እንዳደረገው ዮሴፍ ተናግሯል። እንደዚሁም የሐዋርያ ሥራ 13:23 ላይ እግዚአብሔር ኢየሱስ 13:23 ላይ እግዚአብሔር ኢየሱስን መድኃኒት ይሆን ዘንድ አመጣው ይላል። የሐዋርያ ሥራ 2:36 ላይ እግዚአብሔር ጌታም ክርስቶስን ማደረገው ይላል። ክርስቶስ ብሎ ማለት የተቀባ ማለት ነው፣ ሹመት ነው። አሁን ኢየሱስ ጌታ ነው፣ ኢየሱስ ያድናል የሚለው የመድኃኒትነት ጌትነት ሹመት ነው። አንድ ሰው ትምህርት ቤት ገብቶ ተምሮ ተመርቆ ስራ እንደሚይዝ ሁሉ ኢየሱስ ክርስቶስ እድሜው 30 ዓመት እስከሚሞላው ማንም ሰው ክርስቶስ አይለውም ነበር፣ ማንም ሰው ጌታ አይለውም ነበር፣ ማንም ሰው መድኃኒት አይለውም ነበር። እድሜው 30 ዓመት ከሞላ በኋላ ለፈጣሪ ጾምና ጸሎት አቀረበ፣ ተጠመቀ። ኢየሱስ የተጠመቀው
የእግዚአብሔርን ፍቃድ ለመሙላት ነው። የሚገርምሽ ነገር የጾመውም እንደዚሁ። ስለዚህ እግዚአብሔር የኢየሱስን ጾምና ጸሎት ባየ ጊዜ መጠመቁን ባየ ጊዜ ምን አለ? አንተ የምወድህ ልጄ ነህ አለው። ኢየሱስ የእግዚአብሔር ልጅ ነው ይባላል አይደል? ልጅነት ሹመት ነው። ልክ የኢትዮጵያ ጠቅላይ ሚኒስትር አለ አይደለ? አገሪቱን የሚመራው ዋናው ጠቅላይ ሚኒስትር እሱ ነው። በተለያዩ ክልላቶች የክልል ጠቅላይ ሚኒስትር፣ የክልል ፕሬዝዳንት እንደሚሾመው ሁሉ ፈጣሪ በየዘመናት መካከል ነብያትን ሹመት ይሰጣል። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ይባል ሹመት ነው። ኢየሱስ ክርስቶስ ሲባል ክርስቶስ ሹመት ነው፣ የተቀባ ማለት ነው። ስልጣን የተሰጠ ማለት ነው ክርስቶስ ማለት። እንደውም ኢየሱስ እኮ ስልጣን ተሰጥቶኛል የአባቴን ፍቃድ ነው የማደርገው ይላል ጳውሎስ ለሮሜ ሰዎች። እኔ አሁን ጳውሎስን እወዳለሁ። ይገርምሻል። የሚገርምሽ ነገር ይሄ ስላሴ የሚለው አስተምር ራሱ የመጣው ቄሶች ናቸው ያመጡት እንጂ መጽሐፍ ቅዱስ ላይ አንድም ሶስትም የሚል የለም። መጽሐፍ ቅዱስ ላይ ኢየሱስን አምልኩ የሚል የለም። መጽሐፍ ቅዱስ ላይ ኢየሱስ ጸሎት አይሰማም። ይገርምሻል። መጽሐፍ ቅዱስ ላይ ኢየሱስ እንደኔ እንዳንቺ አንድ አማኝ ነው፣ አንድ የሃይማኖት ሰባኪ ነው፣ ነብይ ነው፣ አንድ አይሁዳዊ ነው። እንደዚህ ይላል። የሐዋርያ ሥራ ላይ ምንድነው የሚለው? ጌታችን አይሁዳዊ አይደለምን ይላል። ጌታ ብሎ ማለት አለቃ ማለት ነው። የመምህርነት ማዕረግ ያገኘ ማለት ነው። ኦኬ አምላክ ነብያትን ጌታ ያደርጋል። ቁርአንም ላይ አምላካችን አላህ Subhanahu Wa Ta'ala ነብያትን ጌታ እንደሚያደርግ ተቀምጧል። ለምሳሌ ያክል መጥምቁ ዮሐንስ ጌታ የተደረገ ነው። ዘፍጥረት ላይ አምላክ ነብዩ ዮሴፍን ጌታና መድኃኒት እንዳደረገው ዮሴፍ ተናግሯል። እንደዚሁም የሐዋርያ ሥራ 13:23 ላይ እግዚአብሔር ኢየሱስ ማነው 13:23 ላይ እግዚአብሔር ኢየሱስን መድኃኒት ይሆን ዘንድ አመጣው ይላል። የሐዋርያ ሥራ 2:36 ላይ እግዚአብሔር ጌታም ክርስቶስን ማደረገው ይላል። ክርስቶስ ብሎ ማለት የተቀባ ማለት ነው፣ ሹመት ነው። አሁን ኢየሱስ ጌታ ነው፣ ኢየሱስ ያድናል የሚለው የመድኃኒትነት ጌትነት ሹመት ነው። አንድ ሰው ትምህርት ቤት ገብቶ ተምሮ ተመርቆ ስራ እንደሚይዝ ሁሉ ኢየሱስ ክርስቶስ እድሜው 30 ዓመት እስከሚሞላው ማንም ሰው ክርስቶስ አይለውም ነበር። ማንም ሰው ጌታ አይለውም ነበር። ማንም ሰው መድኃኒት አይለውም ነበር። እድሜው 30 ዓመት ከሞላ በኋላ ለፈጣሪ ጾምና ጸሎት አቀረበ፣ ተጠመቀ። ኢየሱስ የተጠመቀው የእግዚአብሔርን ፍቃድ ለመሙላት ነው። የሚገርምሽ ነገር የጾመውም እንደዚሁ። ስለዚህ እግዚአብሔር የኢየሱስን ጾምና ጸሎት ባየ ጊዜ መጠመቁን ባየ ጊዜ ምን አለ? አንተ የምወድህ ልጄ ነህ አለው። ኢየሱስ የእግዚአብሔር ልጅ ነው ይባላል አይደል? ልጅነት ሹመት ነው። ልክ የኢትዮጵያ ጠቅላይ ሚኒስትር አለ አይደለ? አገሪቱን የሚመራው ዋናው ጠቅላይ ሚኒስትር እሱ ነው። በተለያዩ ክልላቶች የክልል ጠቅላይ ሚኒስትር፣ የክልል ፕሬዝዳንት እንደሚሾመው ሁሉ ፈጣሪ በየዘመናት መካከል ነብያትን ሹመት ይሰጣል። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ይባል ሹመት ነው። ኢየሱስ ክርስቶስ ሲባል ክርስቶስ ሹመት ነው፣ የተቀባ ማለት ነው። ስልጣን የተሰጠ ማለት ነው ክርስቶስ ማለት። እንደውም ኢየሱስ እኮ ስልጣን ተሰጥቶኛል የአባቴን ፍቃድ ነው የማደርገው ይላል ጳውሎስ ለሮሜ ሰዎች። እኔ አሁን ጳውሎስን እወዳለሁ። ይገርምሻል።